ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም እንዴት ከረማችሁልን ውድ አድማጮቻችን፣ ዛሬም በቀጠሯችን ተገኝተናል። እናንተም ሰብሰብ ብላችሁ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ እንደሆናችሁ እምነታችን ነው። ወደ አገር ቤት የተሰኘውን ፕሮግራማችንን እንደወደዳችሁት፣ ድንቅ የሆኑ ተሞክሮዎችም እያገኛችሁ እንደሆነ እምነታችን ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። አሁንም ለእናንተ ለአድማጮቻችን የሚመጥኑና መረጃን የሚሰጡ እውቀትን የሚያስጨብጡ ምርጥ ቅንብሮችን ወደ እናንተ እናደርሳለን። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር እያሰናዳን ወደ እናንተ እያደረስን እንገኛለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚሁ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም ወደ አገር ቤት ፕሮግራማችን ድንቅ ተሞክሮችን ይዞላችሁ መጥቷል። አብራችሁን ሁኑ። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። ፍልሰት ማለት ሰዎች ከነበሩበት አንድ ቦታ ወይም አካባቢ መንቀሳቀስ ተብሎ ይገለጻል። የመጀመሪያዎቹ የሰው ልጆች ከአፍሪካ መስፋፋት ከጀመሩበት ጊዜ አንስቶ አሁን ባለንበት ዘመንም ሰዎች እንቅስቃሴ ላይ ናቸው። ወደ 3% የሚሆነው የዓለም ሕዝብ ቢያንስ 258 ሚሊዮን ሰዎች በራሳቸው ፈቃድም ይሁን ሁኔታዎች አስገድደዋቸው ከትውልድ ሀገራቸው ውጭ ይኖራሉ። ለመግቢያ ያህል ይህንን ከተባባልን እስኪ ደግሞ በእናንተ በአድማጮቻችን ዘንድ እየተወደደ የመጣውን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የንጋት ኮከቦች ድራማችንን እናሰማችሁ። ባለፈው ሳምንት በንጋት ኮከቦች ፀሐይ ብስጭት ያለች ትመስል ነበረ። ብስጭቷን የተረዳችው ጓደኛዋ ቅመም ምን ሆና እንደሆነ ስትጠይቃት ከዚህ ስልጠና መጀመር በኋላ የእናቴ ጸባይ ተቀያይሮብኛል፣ እንደውም ቤት ተከራይቼ መውጣት እፈልጋለሁ ብላ ሀሳቧን ስትነግራት ጓደኛዋ ቅመምም እንድትረጋጋ አድርጋታለች። በኋላም ፀሐይ ማግባት እንዳሰበችም ለጓደኛዋ ትነግራታለች። ጓደኛዋ ቅመምም ትደነግጣለች። በኋላም ወደፊት ስለሚያገቡት ሰው ውጫዊና ውስጣዊ አቋምና ስብዕና መጫወት ጀምረዋል ጓደኛሞቹ። ለመሆኑ የንጋት ኮከቦች ወዴት ያመራ ይሆን? እስኪ በዚህ ሳምንት ያሰናዳነውን ጀባን በላችሁ ድራማችንን ተጋበዙልን። የድራማው ጸሐፊ አንለይ ጥላሁን ነው። የንጋት ኮከቦች
ስንጥር ከዝናቡ ላይ ዞር ብትል አይሻልም? ደህና ዋልክ ማለቱ አይቀልም። እሺ ከዝናቡ ላይ ዞር በል። ደህና ዋልክ ስንጥር? እግዚአብሔር ይመስገን። ተመስገን ተመስገን። እኔ ስንጥር ሰፈር አድባሬን የማደምቅ የማለቅ ችጋር የነገሰብኝ ይሄው አለሁኝ። እስኪ ንገሪኝ በሞቴ ምን አድርጌሽ ነው እንዴ ጣል ያደረግሽኝ? ማን እኔ? ታዲያስ መስሎ ነው ባንተ ላይ የሚጨክል ልብ የለኝ። ታዲያ ምን ተፈጥሮ ነው? ችላ ማለትሽን ግን ተረድተሽዋል? ለምን? ያው ቤት ውስጥ ያለው ነገር ደስ አይልም። መቼም ሳይገባ አይቀርም። እንዴ ፀሐይ እማዬ ላይ ቂም ይዘሽ እንዳይሆን ብቻ እንደዚህ ልውጥ ያልሽው? ቂም አልያዝኩም፣ ግን ከዚህ ቤት የመውጫዬ ሰዓት መድረሱን ተረድቻለሁ። ማለት ምን ማለት አለው? እማዬን አታይትም? ተሰላችታብኛለች። የኔ ነገር አልጥም ብሏታል። እንደሱ አይደለም። ባለፈውም ይኸውልሽ ለማስረዳት ሞክሬ ነበር። አንቺ በጣም ስለምትወድሽ ስስቷን ሳትገድብ ስለምትገልጽልሽ ነው። ማለት ይኸውልሽ ያንቺን መለወጥ ያሳስባታል። ቁም ነገር ላይ መድረስሽን በጉጉት ነው የምትጠብቀው። ነው ብለህ ነው? ይኸውልሽ በተለይ ትዳር እንድትመሰርቺ በጣም ነው የምትፈልግ። የኔን ነገር ለኔ መተው ነበረባት። ሁሉም ነገር ጊዜውን ጠብቆ ነው የሚሆነው። ደግሞ በትግል የሚሆን ነገር የለም። በትግል ስትይ ያ ሁሉም ነገር የሚሆነው በሂደት ነው። እኔ ስለፈለግኩ አይሆንም። ይታደሉታል እንጂ አይታገሉትም የሚባለው እንዲህ አይነቱ ቢሆንም ያንቺ ዝግጁነት ግን ወሳኝ ነው። እሱን እረዳለሁ። እውነቱን ለመናገር በትዳር ጉዳይ ምንም አላማ የለኝም። ይሄንንማ የተረዳች ይመስለኛል። እንዴት አወቅ? የሁል ጊዜ ጭንቀቷ ይሄ የሚያሳስባት ያንቺ ቸልተኝነት ነው። እንዴትማ እንደ ሴት ራስሽን አጣብቂ። ወንዶችን ለመሳብ ምንም ጥረት አታድርጊ። እንዲያ ነው ነገሩ። አሁን የሚያስቁ ነው። እውነቴን እኮ ነው። ስታጠኑ ይኖራችኋል። የማየ ጭንቀት እንግዲህ ይሄ ነው። በህይወት እያለች ያንቺን ደስታ ማየት ትፈልጋለች። ደስታ ትዳር ውስጥ ብቻ ነው ያለው ማን ነው? ተንጂ ፀሐይ፣ ይሄ እኮ ባህላችን ነው። ለወግ ማዕረግ መብቃት በማህበረሰባችን ከፍ ያለ ሽልማት ያሰጣል። ሽልማት ያልከው ከማህበረሰቡ የሚገኘው ክብር እንደሆነ እረዳለሁ። ጎሽ እንደሱ ማለት ነው። ግን ይሄ የሚያታግል ነገር አይደለም። ለክብሩ ሲባል ተዘሎ አይገባም። እንዴት ማለት? እንደምታስቡት ትዳርን የሚጠላ ሰው አይደለም። ፍርሃት ግን አለብኝ። ምክንያቱም ትክክለኛው ወንድ ለማግኘት ጊዜ ይፈልጋል። መጠናናቱን ማለትሽ ነው? መጠናናት ሳይሆን መታወቅ ቢባል ሳይሻል አይቀርም። የምትዩ ነገር በባህላችን ብዙም ተቀባይነት የለውም። ትዳር ተቋም በመሆኑ ልዩ ክብር አለው። ስለሆነ በዘመድ ከተጋቡ በኋላ በመቻቻል ያጸኑታል። በእርግጥ በጎደለ የሞሉ ማስቀጠሉ ላይከብድ ይችላል። መሰረታዊ ነገር ግን በተጋቢዎች መካከል ያለው የእርካታ ደረጃ ነው። እርካታው ልጅ ከመውለድ ሀብት ከማፍራት የእርስት ባለቤት ከመሆን ጋር የተገናኘ መሰለኝ። ከሱ በላይ ነው። ፍቅር መቅደም አለበት። ግን ፍቅር የወረት ሆኖ ይታያል። ትዳር የሚፈርሰው በድህነት በእጦት ነው። አይመስለኝም። ለመፍረሱ ዋናው ምክንያት መከባበር ሲጠፋ ነው። ግን እኮ የቤተሰብ የጓደኛ ጣልቃ ገብነትም አንዱ ምክንያት ሊሆን ይችላል። በሁለት ተጋቢዎች መካከል ያለው መተማመን የሳሳ ከሆነ በየትኛውም መንገድ ንፋስ ሊገባ ይችላል። ይሄን ለመከላከል የንግግር ባህላችንን ማዳበር አለብን። እውነት ብለሻል። የምስማማበት ሐሳብ ነው። ግን ትዳር ተቋሙ መጠበቅ አለበት። እኔም እስማማለሁ። ግን የኔ ስጋት ተቋሙን ከማክበር የመጣ ነው። እንዴት ማለት? ትዳር ለመግባት ቀላል በሩም ክፍት ነው። ለመውጣት ግን እጅጉን ከባድ ነው። ስለዚህ ለሚገጥሙን ችግሮች ሁሉ ኃላፊነቶችን ተቋቁሞ የመዝለቅ ብቃቴን እጠራጠራለሁ። የተሳሳትሽ መሰለኝ። እንዴት? ይኸውልሽ ለራስሽ ያለሽን ግምት ዝቅ አድርገሽ ነው እንጂ በትዳር ጉዳይም እንዳንቺ የጠራ አመለካከት ያለው ሰው በህይወቴ አላጋጠመኝ። እውነትህን ነው እማዬ? ታድዬ እኔ ደግሞ እንዳንተ በዚህ ልክ የተረዳኝ ሰው አላገኘው። አመሰግናለሁ። ጥሩ ትምህርት ሰጥተሽኛል። ተባረኪ። አሜን። በይልሂድ ወደ ከተማ እየወጣሁ ነው። በልሺ እሱ ጋር እኔ ጥላ አለልህ። ጥላውን ይዘውጣ። እሺ ለዝናብ ማለትሽ ነው። የንጋት ኮከቦች
የንጋት ኮከቦች ክፍል 18 ነበር አሁን የተከታተላችሁት። ፀሐይ ስንጥርን ከዝናብ ላይ ዞር በል በማለት ጨዋታቸውን ጀምረዋል። ስንጥርም የተለመደ መፈክሩን አሰምቶ ፀሐይን እንደው ምን አድርጌሽ ነው ችላ ያልሽኝ? ለምን እንደዚህ ትሆኛለሽ? ሲል ይጠይቃታል። እሷም በእናቷ ምክንያት የተሰማትን ነግረዋለች። እንደውም ከቤት መውጫዬ ደርሷል ስትለው እሱም የፀሐይ እናትን ስሜትና አስተሳሰብ አስረድቷታል። እንደውም እናቷ ፀሐይ ትዳር መመስረት እንዳለባትና ራሷን እንድትጠብቅ ይህንን ባለማድረጓ የፀሐይ እናት እንደሚያሳስባቸው ነግሯታል። እሷም የኔን ነገር ለኔ ተውልኝ ስትል ስንጥር ጉዳዩን በደንብ አብራርቶላት በኋላ ላይም በሀሳብ ተስማምተው ስንጥር ወደ ከተማ ወጥቷል። ለመሆኑ የፀሐይ እናት ጭንቀት መልስ አግኝቶ ፀሐይም ትዳር ይዛ እንሰማ ይሆን ወይስ የተሻለ እንጀራ ፍለጋ ከሀገር ትወጣ ይሆን? ተከታዩን ክፍል ሳምንት ይዘንላችሁ እንመጣለን። ሳምንት በተለመደው ሰዓት እንገናኝ። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። የመጀመሪያዎቹ ስደተኞች ከአፍሪካ ሀገር የመጡ ጥንታዊ ሰዎች ናቸው ይላል ያገኘው ጽሑፍ። እነዚህ አፍሪካውያን ወደ ዩሮሺያና ወደ ተለያዩ ሀገራት እንደተስፋፉም አከራካሪ የሆኑ ሳይንሳዊ መረጃዎች አሉ። የመጀመሪያዎቹም የሆሞ ሳፒያንስ ቅሪተ አካላትም በኢትዮጵያ የተገኙ ሲሆን እድሜያቸው ወደ 200 ሺህ ዓመታት ማስቆጠሩን ጽሑፎች ያስረዳሉ። አውት ኦፍ አፍሪካ የተሰኘው ጽንሰ ሀሳብ እንደሚያስረዳው ከ60 ሺህ ዓመታት በፊት ሆሞ ሳፒያንስ በዩሮሺያ ተበታትነው እንደተገኙና በኋላም እንደ ኒያንደርታን ባሉ የሰው ዝርያዎች እየተተኩ መጥተዋል። ወደ ሀገር ቤት የተሰኘውን ፕሮግራማችንን እየሰማችሁ ትገኛላችሁ። በወደ ሀገር ቤት ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። በፍልሰትና ከፍልሰት ጋር በተያያዘ ጠቃሚ መረጃዎችን የሚያካፍለን አንድ እንግዳ አለን። የዛሬው እንግዳችን ለተሻለ እንጀራ ፍለጋ ከሀገር አልወጣም። ነገር ግን ከፍልሰት ጋር በተገናኘ ሌላ ገጠመኝ አለው። እንግዳችን ራሱን አስተዋውቆ ወደ ውይይታችን አምርተናል። ተጋበዙልን። ተማሪ ደጀኔ ባይና እባላለሁ። የ12ኛ ክፍል ተማሪ ነኝ። እሺ፣ እንዴት ነው ትምህርት? ትምህርት በእውነት በጣም ደስ የሚል ነገር ቢኖር ትምህርት ነው። ምክንያቱም ትምህርት ብዙን ጊዜ ለብዙ ነገሮች ማለት ትምህርት በራሱ ብዙ የሚሰጣቸው ዋጋ አሉ። ትምህርት የእውቀት መጨረሻው ሞት ነው እስከሚባል የሚያደርስ ትምህርት በጣም ትልቅ እግዚአብሔር ከሰጠን ትልቅ ስጦታ ትምህርት ነው ብዬ ነው ማምነው። ብዙ ሰዎች ከማያደርጉልን ነገር ብዬ ነው ማስበው ነው። ትክክል። እስቲ እንደው አሁን እናንተ አካባቢ ላይ እንዴት ነው በተለይ ልጃገረዶች አብረዋችሁ የሚማሩ ወይም ደግሞ የቅርብ ቤተሰብ መደበኛ ባልሆነ መልኩ ወደ ውጭ የሚወጡ ካሉ እስቲ ንገረኝ። ብዙውን ጊዜ በአሁኑ ሰዓት እንኳን ከእህቶች ጀምሮ ቀርቶ ወንዶች በራሱ በጣም ስደት ላይ ያሉበት ጊዜ ነው። እኛ ብዙ አጋጣሚዎች እኔ ደግሞ የገጠር ልጅ ነኝ። የገጠር አደግኩ። እንደው ጓደኞቼ በቃ ትንሽ በቁጥር የምንቆጠር ነው ቀረ ነው ማለት ሁሉም ስደተኛ በቃ ስደትን እንደው ዩኒቨርሲቲ ገባው ጭምር በራሱ ወጥቶ ወደ ስደት እየሄደ ያለበት ጊዜ ነው ማለት ነው። ያ ማለት ስደት በቃ ብዙ ፖዚቲቭ ኢምፓክት ያለው ይመስላል። ግን ደግሞ የሚመስለኝ እንደኔ ማስበው በጣም ኔጌቲቭ ኢምፓክት አለ ብዬ ነው ማስበው እና በቅርቡ ራሱ በትንሽ ጊዜ ከሄዱ ያወራሉ ማለት ነው። ከሄዱ እንደዚህ በቃ በጣም ስደት መጥፎ እንደሆነ ያወራሉ። ግን እስከሚሄዱ ሁላቸውም በጣም ፍላጎት እንዳላቸው ያወራሉ። ግን ከሄዱ በኋላ የሚያወሩትን ነገር ሲታይ በጣም ደስ የሚል አይደለም። ምክንያቱም ቤቱ ላይ የሚገጥመው ነገር እንዳው ምንም በቃ የስደት ህዝብ ማለት አሰሪዎች ማለት ነው። አሰሪዎች እንዳው እንደ ኢትዮጵያ የህፃን ልጅ ራሱ አስተሳሰብ እንዳሌላቸው ይነግሩናል። አሁን ጓደኞቻችን እዛ ብዙ ይሄዱ ስላሉ ማለት ነው። እና በዚህ ገጠምሽኝ ራሱ አሁን በዚህ ትንሽ ቀን በዚህ ሳምንት መሀል ምናምን ሆነች ጓደኛ እህቴ እንዳው አብሮ አደጊ ቤተሰብም ነገር ነን ስጋ እንዳው ቤተክርስቲያን ራሱ አብሮ ያደገ ልጅ ነበረች እና ስደት ሄደች።
6 ወሯ ነገር ነበረ ማለት ነው። ከዛ በኋላ የኖርን ሄደ እንትን ዝም በስልክ እያወራን ግን በጣም አሪፍ ነው ምናምን ዝም ብለን ማለት አንዳንድ ይደበቃል ማለት ነው ለቤተሰብ ምናምን አሪፍ ነው ምናምን የሚባልና በጣም ይሄ ነስር የሚባል ራሱ በሽታ እንደ ደም እንትን እንዳት ነበርና እሷ ልጅ ከሄደች በኋላ በ6 ወሯ አሁን በዚህ ሳምንት መሀል ነውና መጣ እንደው ሳትመጣ በፊት ይሄን በሽታ ያመኛል ምን አትልም ነበር ማለት ነው። ግን ከመጣች በኋላ ይሄን ነገር ስጠይቃት እንዴት ነበር ያው ጓደኛም ስለነበር እየጠየኳት በጣም እንደው እግዚአብሔር ራሱ ለሀገሬ ስላበቃኝ እንደው በጣም ነው የማመሰግነው እግዚአብሔርን ብላ ልትለኝ ቻለችው ማለት ነው። ያ ማለት ሐኪም ቤት ወሰዱኝ ብዬ ስላቸው ሐኪም ቤት በቃ ብዙ ዝም እያሉኝ በጣም በቃ ነሰር በጣም እንትን ሲለኝ ሆነ ቀን እንትን እያለኝ በአሰሬ ደረሰችብኝ አለች። ከስራ ቦታ ስትመጣ እየነሰራት ማለት ነው። አሰሬ ደረሰችብኝና እንዴ ምናምን ብላ ከዛ አሟታል በቃ ለባለቤቷ ለአሰሪዋ ለባለቤቷ ደውላ እሱም ሌላ ጋር ነው የሚሰራው ወዳው በመኪና መጣና ሐኪም ቤት እንሂድ ብሏት ፓስፖርቷን ብቻ ይዞላት በቃ ሐኪም ቤት ብሎ በመኪና ይዟት ቢሮ ወስዶ ጣላት ማለት ነው። ቢሮ ወስዶ ጣለኝ አለች። ከዛ በቢሮ 2 ቀን ድረስ እንዳው በቢሮ ራሱ አቀባበላቸው እንዳወራሽ ከሆነ እስከ መመታት እየተመታን 3 ቀን በማብራት ክር 2 ቀን እየመቱን ከዛ የሁለት ወር ኤጀንሲው ጋር ማለት ነው። ኤጀንሲው ሲሆን እዛ ቢሮ የሚባል ኤጀንሲ ይመስለኛልና እዛ ራሱ ያው እሱ ያለችን ስንነግረን እዚህ የተመታው ጭምር ነው ብላለችን ማለት ነው። በዛው ተጨማሪ ግን በአሰሪዋ ቤት እዛ የ2 ወር ደሞዟን ስጡኝ ብዬ ስላቸው በቃ 5 ወር ይሁንሽ 5 ወር ሲሆንሽ አንልክልሽም ብር የለንም ለኛ እስከ ማለት ደረሱና ከ5 ወር ምናምን በቀን ምን ማለት እችላለሁ ብዬ ዝም ብዬ እያለሁ በጣም ሲያመኝ ሐኪም ቤት ወሰዱኝ ስላቸው በቃ ዝም ብለው እሺ እያሉኝ ምናምን ቆዩና መጨረሻ ላይ በጣም እንደዚህ እየነሰረኝ ደርሳብኝ አሰሬ ለባለቤቷ ደውላ መጣ እሱ ተነሽ ሐኪም ቤት ብሎ ይዞኝ ወደ ቢሮ ሄዳለች። ወደ ቢሮ ሄደ። ከዛ ቢሮ ወስዶ ከፓስፖርት ወስዶ ጣለኛለች ወስዶ ጣለኝ። በቃ እዛ ቢሮ ማለት ወደዚህ የሚላክባቸው ቦታዎች ማለት ነው። ወደዚህ ወደ ኢትዮጵያ ሊመጡ የሚያስችላቸው ቦታ መቀመጫቸው ነውና እዛ ተቀመጥኩ አለች። ከዛ እስከ 2 ቀን ድረስ እዛው ራሱ በቢሮ እየተመታን ነው ብላ እየነገረችኝ የነበረው። ከዛ በኋላ የ2 ወር ደሞዝ ነበረኝ አለች። ከዛ በሱ የራሴን ትኬት 2 ወር ደሞዜን ያኔ አውጥቶ ሲጥለኝ ደሞዜን ሰጠኝ አለች። አሰሪዋ ማለት ነው ያው ወንዱ ባልዮ። ከዛ ወስዶ ሲሰጠኝ ያን በሱ ብር ደግሞ ትኬት ቆርጬ ወደ ዱባይ ሀገር ሄድኩኝ አለች። ዱባይ ሀገር ተሳፍሬ መጣሁ ቅዳሜ ያው የነገ ሳምንት ያው ነገ የሚሆነው ነገ ነው መሰለኝ ቅዳሜ ቅርብ ይኸው ማርያምን መቼ በቀን 2 አካባቢ 3 አካባቢ ነው መስከረም 3 አካባቢ ነው። በጣም ምን አልክ እንደው ስታገኛት መታ ይሄን ታሪክ ስትነግር አሁን ምን አርኳት ማለት ፋሚሊዎሯ እና ቤተሰቦቿ በራሱ በጣም ያጡ ሰዎች አይደሉም ማለት ነው። መጀመሪያ ራሱ እንዳው ኢንትራንስን ፈተና ተፈተና አምና ነበር ተፈተነችው። ውጤት ትንሽ ሪሚዲያል ውጤት ራሱ መጥቶላት ወጥቃ ነበር። ሪሚዲያል ውጤት በጣም አሪፍ ውጤት መጥቶላት እንዳው እኛም ተማሪ ያልናት ጓደኞቿም ተማሪ ስለነበረ በቃ ሴቶች ደግሞ እኛ ጋር ሙሉ ይሰደዳሉ የገጠር ሴቶች ማለት ነው። ከዛ እነሱ ሄደው እነሱ እንደዚህ ለአባቶቻቸው የተሻለ ቤት ሰርተው ለአባቶቻቸው እንደዚህ ሰርተው ብላ በቃ ይሄን ነው ማድረግ የምችለው ምክንያቱም ተምሬም ልወጥቅም እችላለሁ ካሁን በኋላ የሚለውን ነገር ብላ ስትል በቃ አባቷም ራሱ ተማሪ ምን በሆን ከፍየል አስተምርሽ እያላት ልትይቻለች ማለት ነው። እንዳው እኛ ጋር ምን የሚል እንደዚሁም እንትን የሚደረገው ነው ማስታወቂያ ነበርና ምንድነው የሚለው ነው ካፒላ ላይ ካየሁት ስደትን ትቼ በሀገሬ ተርቼ እኖራለሁ ኩርቼ የሚለው መሪ ቃል አድርገው ብዙ ሰዎች ስለ ስደትን ተሰደዱ በሀገራቸው ትምህርታችሁን ተማሩ ሀገራችሁን በምንድነው ማገልገል ያለባችሁ ብለው ብዙ ምክር ይሰጡ ነበር ማለት ነው። እንዳው አሁን እሺ እንዴት ነው ብዬ ጠየኳት ማለት ነው። ከመጣቸውን ሰሞኑን እዚያ ከዛሬ 3 ቀን በፊት ተገናኝተን ነበር በአካልና በቃ እኔ እንዳው ይሄ ሲለኝ እንዳው መናጥቼ በቤት ራሱ ሰው ሊበላ ከላጣ ብላ ብዙ እንዳው ትምህርት ልትሆን ነው የቻለችው ለኔ ጭምር ማለት ነው። እኔ ደግሞ ስቃለሁ እንዳው አሁን እኮ እኛም ልንሰደድ ነው ምናምን ብዬ ስቃልድባት በስማማራ በፍጹም አይቻልም ምክንያቱም ስደት በጣም እንዳው እኔ ሰው ቢጠይቀኝ አስተምርበታለሁ ነው ብላ ልትለኝ ቻለችው ማለት ነው። አሁን እሷ እቺ ልጅ ያው ሰው ሀገር ላይ ያልጠበቀችው ነገር ገጥሟታል እና ያ ስላልተመቻት ወደ ሀገሯ ተመልሳለች። ቤተሰብ ስትመጣ እንዴት ተቀበላት? አንተ በቅርበትም ስለነበር እንዴት ነው የቤተሰብ አቀባበል? ማለት የቤተሰብ አቀባበል እንዴት ነበር መሰለሽ? ልጅቷ ያመጣችው አሁን እንዳልኩሽ መስከረም 3 ቅዳሜ ቀን ነውና ኢትዮጵያ ገባዋለች። ኢትዮጵያ ገብታ ያቺ የ2 ወር ደሞዝ ተሰጥቷት ነበርና በሱ በትራንስፖርት ቡታጅራ የሚባልበት ወደ ስልጤ ነበር ልጅቷና ወደ ቡታጅራ የሚባልበት መጣች። ቡታጅራ ደግሞ በቃ እንዳው የቤተሰቦቿ ስልክ ለጊዜው አልሰራም ሲላት እኔም ጋር ደውላ ነበር። እኔ ደግሞ እንዳጋጣሚ ሆኖ እዚህ ቡታጅራ ከተማ መኖር ልጅ ነኝ። በትምህርት ምክንያት ወደ ቡታጅራ መጥቻለሁ። ከዛ በኋላ ስልኪ የኔም ቸርጂው ምናምን ክላስ ነበረብን ማለት ነው። ክላስ አዲስ ጀምረን ነበር ሰሞኑ የሆነ ጥናትም ነገር 12 ስለሆነ ላይብረሪ ምናምን ስልኪ ቤት ክላስ ላይ ቸርጂው ላይብረሪ ነበርኩኝ ማለት ነው። ከዛ ተመልሼ ሳይ አዲስ ቁጥር ምናምን ብዬ መልሼ ደወልኩና
አይ የሆነ ልጅ ደውላበት ነበር ነው ምናምን አለኝ ማለት ነው። ያ መልስ ደውል እሷ አልነበረችም። ከዛ እዛ ቡታጅራ ላይ ተቀምጣ ወንድሟ ጋር ደወለች ማለት ነው። የኔም ጓደኛ ነው ወንድሟ፣ ከወንድሟም ጓደኛ ነን። ትንሽ የስጋ ዝምድና ማለት እንዳልኩሽ አስቀድሜ ቤተክርስቲያንም አብረን ነበር የምናገለግለው ማለት ነው፣ ቤተክርስቲያን እዛ ገጠር። ከዛ በኋላ ደወለች ወንድሟ ምንድን እንደዚህ ደንግጦ ነው ምናምን ነው ልጁ ምን ገጥሟት ነው የሚለው ነገር ብሎ ወንድሟ ጓደኛዬም ነው በቃ ሲሮጥ መጣና ወዳው እስከ ማምሻ እስከ 11 ሰዓት ባለው በኋላ ስንገናኝ 11 ሰዓት ድረስ እዛ ቡታጅራ ላይ ቆይቼ 8 ሰዓት አካባቢ መጥቼ ከዛ በኋላ እዛው መጣና ደረሰ። ከዛ በኋላ ወደ ባጃጅ ኮንትራት ይዞ ከአንድ ጓደኛው ነበርና ባጃጅ ኮንትራት ይዞ ሰፈር ገባን። ሰፈር ምንም ሳይታወቅ ነው እና ሰፈር ደግሞ ያን ያለቀባበላም በጣም ደስ ብሏቸው ነው የሚቀበሏቸው። ምክንያቱም አታየደች አይደለም የነበረው፣ ምክንያቱም ሰው አድርጎታል ብላ ነው እንጂ አታየደች ሰው አይደለችም የነበረው። በዛ ነክ ነው። አንተ አሁን እንደዚህ ሳይመቻቸው ያው ይሆናል ብለው ይሄዳሉ አይደለ ወገኖቻችን፣ ግን ሄደው አይመችም ብለው ይመለሳሉ። ሲመለሱ አቀባበሉ እንዴት መሆን አለበት? ሰዎች አንዳንዴ ምንድነው ብዙ ሰዎች ቤተሰቦቻቸው ራሱ አስገድዷቸው የሚሄዱ ሰዎች አሉ ማለት በቃ ከአንዳንድ ከቢዝነስ አንፃር በቃ የሚሸኟቸውን ልጆች ሊኖሩ ይችላሉ። ግን እንደዛ ሸኝተዋቸው ይሄ አጋጣሚ ገጥሟቸው የሚመጡባቸው ልጆች ትንሽ ብዙም ላይሆን ይችላል አቀባበላቸው ማለት ነው ቤተሰቦች። ግን ደግሞ መሆን አለበት ብዬ ማምነው ማስበው እንደኔ ማለት በቃ ምክንያቱም ሄዶ ካለመሳካት አንፃር ነው ሄዶ የሚገጥመው ሄዶ ያየው ሰው ነው የሚያውቀው ማለት ነው። ብዙ እኛ እንትን በእንደን ማለት ነው። ግን ቤተሰቦቻቸው ከዛ በላይ እንደው ለሳይኮ በራሱ ማለት ነው ብዙ ተንከባክቦ ቢቀበሏቸው ብዬ ነው ማምነው ማስበው እንደኔ። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ከእንግዳችን እንደተረዳ ነው የቅርብ ቤተሰቡ ይሳካልኛል፣ ነገ የኔንም የቤተሰቤንም ህይወት አሻሽላለሁ በማለት ከሀገር ብትወጣም የጠበቀችው ቀርቶ ያልጠበቀችው ገጥሟታል። ተማሪ ደጀኔ አባይነህም ወደ ፍልሰት ሄዳ የተመለሰችውን የቅርብ ጓደኛውን ከፍልሰት በባዶ እጇ ብትመጣም ተንከባክቦ በስነ ልቦና እንዳትጎዳ ከጎኗ ሆኖ በቀላሉ ከቤተሰቧ ጋር እንድትገናኝና ህይወትንም ወደ ሀገር ቤት ተመልሳ በቀላሉ እንድትቀጥል የበኩሉን አድርጓል። እናንተ ውድ አድማጮቻችን እንደዚህ አይነት ገጠመኝ አላችሁ? እስኪ ገጠመኛችሁን በስልክ መስመራችን ላይ በመደወል እንካችሁ በሉን። የስልክ መስመራችን 0944 088998 ነው። ደውሉ፣ ጻፉ። ዜጎች ከፍልሰት ከተመለሱ በኋላ ሀገራቸው ላይ የተመቻቸ ኑሮ እንዲቀጥሉ መንግስትም እንደ መንግስት ማህበረሰቡም ሆነ ቤተሰብ ትኩረት አድርጎ በጉዳዩ ላይ መስራት እንዳለበት አሁን ከሰማነው ወጣት ተረድተናል። በጉዳዩ ላይ የሚሰሩ መንግስታዊና መንግስታዊ ያልሆኑ ድርጅቶችም በቻሉት አቅም ከፍልሰት የተመለሱ ወገኖችን በመደገፍ ከጎናቸው እንዲሆኑ እንላለን። በመላው ወደ ሀገር ቤት ፕሮግራማችን አዘጋጆችና ተባባሪዎቻችን ስም
ጌጥ ያማርኩባት ወግ ማረግ ሲሳይን ጥጋብ ያየሁባት የእውቀት ግብይት ወግ የቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት ሀገሬ እናቴ ናት ሀገሬ ርስቴ ናት ሃይ ልታጀበው ፌ ሃይ አሞራዋይ ጥራይ ሃይ ለምን የትምልውደ ሃይ የአገር ያፈሬ ብላኝ ሃይ እስቲ ነብስ አውቄ ሃይ ራሴ ልጠይቅ ሃይ ቀሪ ሀብቴ አገሬ ሃይ ከሕይወቴ የሚለቅ ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ድሮ ሰዎች የተሻለ የእርሻ መሬትን ፍለጋ የምግብ አቅርቦትንና ሌሎች የአካባቢና የአየር ንብረት ሁኔታዎችን ተከትሎ ፍልሰትን አማራጫቸው ያደርጉ ነበረ። ኋላ ላይም ሰዎች ከቦታ ቦታ እየተዘዋወሩ መኖርን ሲያቆሙና አንድ ቦታ መከተምን ሲመርጡ ጦርነትና ቅኝ ግዛት የፍልሰት ህይወትን አቀጣጥሎታል። ለምሳሌ ጥንታዊ ግሪኮች በቅኝ ግዛት ይዞታቸውን አስፋፍተዋል። ጥንታዊቷ ሮምም ዜጎቿን ወደ ሰሜን ብሪታንያ ኢምፔሪያሊስቷ ቻይና በመላክ ድንበር ለማስፋፋትና ስደተኞችንም በድንበር አካባቢ ለማኖር ችለዋል። አሁን ባለንበት ጊዜ በግሎባላይዜሽን የተነሳ ዓለም ወደ አንድነት እየመጣች ነው። ግሎባላይዜሽን ታዲያ ሰዎች ከቦታ ቦታ ተዘዋውረው እንዲሰሩ እድሉን ፈጥሯል። ሰዎች ወደ ሌላ ሀገር ሄደው ራሳቸውን የሚችሉበትን፣ ቤተሰብን የሚደግፉበትን ልዩ ሁኔታንም አመቻችቷል። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችንም አዘጋጅተን ሁሌም በዚህ ሰዓት ለእናንተ እናስደምጣቸዋለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። 0944 08 8998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃቸዋለን። ሳምንት እስከምንገናኝ መልካም ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን እንላለን። የስልክ መስመራችን 0944 08 8998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ሰላም ነው። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት